ከእግዚአብሔር ውጪ ያለ ህይወት ማሽን ውስጥ እንደመሮጥ ነው፣ ማሽን ላይ እንደመሮጥ ነው። ጂም ቤት ሄደ ማሽን ላይ ትሮጣለህ። ቀኑን ሙሉ ብትሮጥ 1 ሜትር ወደፊት ፈቀቅ አትል ማለት እዛው ማሽኑን እየቀጠቀጥክ ነው የምትኖረው። የሰውም ልጅ በህይወት ውስጥ አልተለወጠም፣ ኢንካሙ እዛው ነው፣ ፍላጎቱን አላዳበረም ምናምን። ከእግዚአብሔር ጋር ያለው ኮኔክሽን ልክ አይደለም ማለት ነው። ከእግዚአብሔር ጋር ያለህን ኮኔክሽን ባስተካከልክ ጊዜ ብዙ ነገሮችን ወደ ህይወት ማምጣት ትችላለህ፣ ሚራክልን ትሰራለህ። ስለዚህ ሳምባዲ ስኬታማ ነው በህይወቱ ከእግዚአብሔር ጋር ያለው ግንኙነት ልክ ነው ማለት ነው። ሁልጊዜ እለዋለሁ፣ በቃ ምን እለዋለሁ መሰለህ? አንተ ምድርን ያለ ወሰን የለቀክነ፣ ሰማይን ያለ ካስማ ያቆምክነ፣ አንተ ድንቅነ፣ አንተ መካርነ፣ አንተ ኃያልነ፣ አንተ አልፋነ፣ አንተ ኦሜጋነ፣ አንተ ኤልሻዳይ ዘላለም ነዋሪነ፣ አንተ ከምድር እስከ አርያም የተከበርክ ገናና አምላክነ፣ አንተ የኃያላን ኃያልነ፣ አንተ የንጉሳን ንጉስነ፣ አንተ የጌቶች ጌታነ፣ አንተ የጠቅላዮች ጠቅላይነ፣ አንተ የጀነራሎች ጀነራልነ፣ አንተ የሚኒስተሮች ሚኒስተርነ እያልኩ ከራሴ ህይወት ጋር ሳይቀር እያመሳሰልኩ ምስጋናዬን አቀርባለሁ። እንኳን እግዚአብሔር የሰው ልጅ ምስጋናን ይፈልጋል። ካንተ እግዚአብሔር የሚፈልገው ምስጋና ብቻ። ስለዚህ እኔ በህይወቴ ውስጥ ትልልቅ ሚራክል ሰርቶልኝ በቃ ትላንት ላይ አይደለም፣ በቃ እነኝን ቃላቶች እጠቀማለሁ። ብዙ ይሆነ ዘንጬ ተርቤ አውቃለሁ። ብዙ ሰው ለዘነጠ ሰው ተርቧል ብሎ ገምት አይሰጥም። ገብቷል። በቃ የሰው ልጅ ምንድነው የሚለው ካንተ ለቤት ምን አደረክና ምን ለበስክ ነው የሚል። ያንን የሰዎችን እይታ ለመሸፈን ስትል ለቤት የሆነ ነገር ታደርጋለህ፣ ዘንጠሃል፣ ግን ሆድ ባዶ እንዳያበላ ካንተ ዘነጠ ታይተሃል። ስለዚህ እነኛን ሁሉ መጥፎ ጊዜያቶችን ያሳለፈ እግዚአብሔር ነው። ስለዚህ ያልኳቸውን ቃላቶች ሁሉ እጠቀምና ምስጋናን እችላለሁ። ከዛ በኋላ እነኝን ነገሮች ካልኩ በኋላ በበላም ባልበላም እንቅልፍ ይወስደኛል።